ምንም አይነት አይምሮ ሊረዳቸው የማይችላቸው፣ ምንም አይነት ምላስ ሙሉ በሙሉ ሊገልጻቸው የማይችላቸው የመንፈስ ነገሮች አሉ። ሆኖም ግን በእግር ስር ካለው መሬት ይልቅ እነርሱ እጅግ እውነተኛ ናቸው። በምክንያት ልትረዳቸው አትችልም፣ ልታስረዳቸውም አትችልም። መኖር አለባቸው፣ መሰማት አለባቸው። ምክንያቱም የመንፈስ ነገሮች በሰው የሚመሩ አይደሉም፣ ነገር ግን ራስን አሳልፎና በመስጠት የሚገለጡ ናቸው። ከልማድና ከስርዓት ባሻገር ያንን የተቀደሰ ስፍራ ተፈጥሯዊው ነገር ከተፈጥሮ በላይ በሆነው ስፍራ ቦታውን የሚለቅበትን ቦታ ለመግባት ይደፍራል። እናም ያ ቅጽበት ሲመጣ አፍህን የምትከፍተው በራስ ማስተዋል ለመናገር ሳይሆን የሰማይን የማይታወቁ ንግግሮች ለመልቀቅ ሲሆን የሆነ ነገር ይለወጣል። የሆነ ዘላለማዊ ነገር መንቀሳቀስ ይጀምራል። ምናልባት እግዚአብሔር አሁንም ይሰማኝ ይሆን? አሁንም ያየኝ ይሆን ብለህ አስበህ ይሆናል። ነገር ግን በቀን 20 ደቂቃ ብቻ ብትሰጠው 20 ደቂቃ የመገዛት ጊዜ፣ 20 ደቂቃ ልብህን ግልጽ አድርገህ የምትቀመጥበት፣ 20 ደቂቃ መንፈስ ቅዱስ በአንተ እንዲናገር የምትፈቅድበት ጊዜ የሆነ ነገር መሰበር ይጀምራል። መጀመሪያ ላይ ላይሰማ ይችላል፣ ራስህንም ልትጠራጠር ትችላለህ። ነገር ግን አየሩ መለወጥ ይጀምራል። በአንተ ውስጥ ያሉ ጥልቅ ስፍራዎች፣ አንተ ራስህ የረሳሃቸው ስፍራዎች እንኳን በሰው ቋንቋ ሳይሆን በመንፈስ ቋንቋ መፈወስ ይጀምራሉ። ይሄ ስሜት አይደለም፣ በአንተ ውስጥ የሚያስተጋባ የሰማይ ጩኸት ነው። ሲኦልም በዚያ ድምፅ ይንቀጠቀጣል። በሚስጥራዊው ስፍራ ኃይል አለ። በቃላት ሊገለጹ በማይችሉ መቃተቶች ውስጥ ኃይል አለ። እናም እነዚያ 20 ደቂቃዎች በዓለም ላይ ካሉ ጥረቶች ሁሉ በላይ ይሰራሉ። በሰማይ ቋንቋ ስትጸልይ መንፈስ ቅዱስ ራሱ ስላንተ ይማልዳል። ብቻህን እየጸለይክ አይደለም፣ ብቻህን እየተዋጋህ አይደለም፣ እየተደገፍ እየተሸፈንክና እየተለወጥክ ነው። ይህንን በየቀኑ እንደ ግዴታ ሳይሆን እንደ መለኮታዊ ቀጠሮ ስታደርገው አንድ ቀን ስትነቃ ፍርሃቶች እንደጠፉ ትረዳለህ። ጉልበትህ ተመልሷል። በአንተ ባልሆነ ኃይልም እየተመላለስክ ነው። ተለውጠሃል። የሰው አይምሮ ሊረዳው አይችልም። በእውቀት ሊዳሰስ ወይም በስሜት ብቻ ሊነቃነቅ አይችልም። መንፈሱ ራስን ሲያስገዛ ብቻ የሚገለጥ መለኮታዊ ምስጢር ነው። ያ መገዛት የዕለት ከዕለት መባ ሲሆን ለ20 ደቂቃ ድምፅህን መንፈስ ቅዱስ የሚናገርበት መሳሪያ ሲሆን የሚገለጠው ተራ ተሞክሮ ሳይሆን ለውጥ ነው። በልሳን ስትጸልይ ከስጋዊው ዓለም ወጥተህ ወደ መንፈሳዊው ዓለም እየገባ ነው። ከእንግዲህ በማስተዋል ወይም በምክንያታዊነት እየሰራህ አይደለም። ምክንያቱም ከከንፈር የሚፈሰው ቋንቋ የምድር አይደለም፣ የሰማይ ነው። በዚያ ቅጽበት የምትናገረው አንተ ሳትሆን መንፈስ ቅዱስ ራሱ ነው። ለሰው ንግግር እጅግ ጥልቅ፣ እጅግ ቅዱስና እጅግ መለኮታዊ የሆኑ እውነቶችን በአንተ በኩል እየገለጸ ነው። በዝምታ ይጀምራል። ምንም አይነት የብርሃን ብልሽታ የለም፣ ነጎድጓድም የለም። ነገር ግን ራስህን በእምነት አሳልፈ ስትሰጥ የሆነ ነገር መለወጥ ይጀምራል። ምንም እንኳን አይምሮ ባይረዳውም መንፈስ ግን ሙሉ በሙሉ ሕያውና ንቁ ነው። በመንፈሱ አማካኝነት በቀጥታ ከአብ ጋር ትገናኛለህ። በሰማይና በምድር መካከል ያለው መጋረጃ እየቀጠነ ይሄዳል። ድንገትም ጸሎትህ ከቃላት በላይ ይሆናል። ወደ ላይም እንደሚወጣ ዕጣን ይሆናል። ስም ልትሰጠው የማትችላቸውን ነገሮች መንካት፣ ልትገልጻቸው የማትችላቸውን ነገሮች ማስተዋል ትጀምራለህ። የጭንቀት ክብደት መቅለል ይጀምራል። ማንም የማያየው ያንተ ጥልቁን ክፍል ሁሉም በሚያየው አምላክ መገኘት መፈወስ ይጀምራል። መጀመሪያ ላይ ላይገባህ ይችላል። ነገር ግን በመንፈስ ለሚመራ ጸሎት ሰማይ ይንቀሳቀሳል። መላእክት የመንፈስን ድምፅ ያዳምጣሉ። የልሳን ቋንቋ አጋንንታዊ ኃይሎች ሊፈቱት የማይችሉት ድምፅ ሊያግዱት የማይችሉት ውጊያና ሊያቆሙት የማይችሉት ኃይል ስለሆነ መበታተን ይጀምራሉ። በእነዚያ 20 ደቂቃዎች ውስጥ ምንም እንኳን ድካም ቢሰማህም ከስጋ ባልሆነ ጥንካሬ እየተሞላ ነው። ይሄ ጥንካሬ ከራስ ፈቃድ የሚመጣ አይደለም። ክርስቶስን ከሙታን ካስነሳው የሚሞተውን አካልህን ሕያው ከሚያደርገው መንፈስ የሚመጣ ነው። ማንነትህን ዘላለማዊና ድል አድራጊ በሆነ ሕይወት ይሞላዋል። ምናልባት ወደ ጸሎት የመጣኸው በከበደ ልብ ሊሆን ይችላል። ልትናገራቸው የማትችላቸውን ሸክሞች ተሸክመ ገብተ ይሆናል። ነገር ግን በመንፈስ ቋንቋ
ከእንግዲህ በውስንነቶች የታሰርክ አይደለህም። አንተ እየጸለይክ ያለኸው የእግዚአብሔርን ፍጹም ፈቃድ ነው። መጸለይ ያለበትን ነገር እየጸለይክ ነው። ያ ምን እንደሆነ አንተ ባታውቀውም እንኳን ስላንተ የሚደረጉ ውጊያዎች፣ የሚለቀቁ ስልቶችና በማይታየው ዓለም የሚከፈቱ በሮች አሉ። ለ20 ደቂቃ ያህል ሰማይ እንዲናገር ድምፅህን አሳልፈ ሰጥተሃል። አቤቱ ጌታ ሆይ በአንተ ተስፋ እንደማደርግ ምሕረት በእኔ ላይ ይሁን። ክርስቶስ በእምነት በልቤ እንዲኖር በውስጥ ሰውነቴ በመንፈስ በኃይልም አበርታኝ። በፍቅር ስር ሰድጄና ተመስርቼ ከቅዱሳን ሁሉ ጋር ስፋቱ፣ ርዝመቱ፣ ጥልቀቱንና ከፍታው ምን ያህል እንደሆነ ለማስተዋል እችል ዘንድ ነፍሴ በአንተ ፊት ጸጥ ትበል። ትልቁ የእግዚአብሔር ነገርም በውስጤ መንቀሳቀስ ይጀምር ትለዋለህ። እናም በየቀኑ በልሳን በመጸለይ ልምምድ ውስጥ አዲስ ረሃብ ይወለዳል። ለዚህ ዓለም ነገር ሳይሆን ወደ እግዚአብሔር ለመቅረብ የሚሆን ረሃብ። ቅድሚያ የምትሰጣቸው ነገሮች ይቀየራሉ፣ ምላሾች ይለወጣሉ። ሌሎች ስለሚያስቡት ነገር መጨነቅህ ይቀንስና መንፈስ ቅዱስ እንዴት እየመራህ እንደሆነ ለማወቅ ትጨነቃለህ። በአንድ ወቅት የማይቻል ይመስል የነበረው ነገር አሁን ቀላል ይሆናል። ምክንያቱም ከእንግዲህ በራስህ ኃይል እየኖርክ አይደለም። ለመረዳት ወይም ለመቆጣጠር አትታገልም፣ እየተመራ ነው። በመንፈስ መመራት ማለት ደግሞ አይምሮን ሁሉ በሚያልፍ ሰላም ውስጥ መመላለስ ነው። ይሄ የምትለፉበት ነገር አይደለም፣ በጥረት የምታገኘው ሳይሆን ራሳቸውን ለሚያስገዙት የሚሰጥ ስጦታ ነው። ጊዜህንና ምላስህን ስትሰጠው እርሱ በራሱ ይሞላሃል። በቅባቱ ሁል ጊዜ ላይታይ ይችላል፣ ነገር ግን ለውጦቹ መታየት ይጀምራሉ። ሰዎች በመንፈስ ውስጥ ያለውን እርጋታ ያስተውላሉ፣ በአይኖቹ ውስጥ ያለውን ብርሃን ያያሉ። ከዚህ በፊት ባልነበረ ጥበብ ሁኔታዎችን መለየት ትጀምራለህ። ምክንያቱም ሁሉን የሚያውቀው መንፈስ በአንተ ውስጥ ሲጸልይ ቆይቷል። በአንተ በሚጸልይበት ጊዜም ለእግዚአብሔር ያለውን ዕውቀት ለአንተም ያካፍልሃል። አቤቱ ጌታዬ፣ ኃይሌና መድኃኒቴ ሆይ የአፌ ቃልና የልቤ ሐሳብ በፊትህ ያማረ ይሁን። ከስውር ስህተት አንጻኝ፣ ከድፍረት ኃጢአትም ጠብቀኝ። በእኔ ላይ ስልጣን አይኖራቸው። አፌን በቃላትህ ልቤንም በእሳትህ ሙላው። እናም ከዚያም ምንም ባይሰማህም እንኳን በተለይም ምንም በማይሰማ ጊዜ በቀን በቀን በምትቀጥልበት ጊዜ እየሰለጠንክ ነው። በቅዱስ እምነትህ እየታነጽክ ነው። ከእግዚአብሔር የልብ ትርታ ጋር እየተስማማ ነው። በዝምታ ውስጥ እንኳን እንቅስቃሴ አለ፣ በጸጥታ ውስጥ እንኳን ኃይል አለ። ምክንያቱም የመንፈስ ቋንቋ በስሜት የሚመራ ሳይሆን ራስህን አሳልፈ በሰጠ ቁጥር ሰማይ በሕይወት ውስጥ ለመንቀሳቀስ የበለጠ እድል ያገኛል። በአንተ ውስጥ በሚኖረው ላይ እምነት ይፈጥራል። በተለየ መንገድ መጓዝ ትጀምራለህ። በተለየ መንገድ መናገር ትጀምራለህ። በሐሳብ ብቻ ሳይሆን በመንፈስ መጸለይ ትጀምራለህ። አምላክ ሆይ ንጹሕ ልብን ፍጠርልኝ፣ ቀጥተኛ መንፈስንም በውስጤ አድስ። ከፊትህ አትጣለኝ፣ ቅዱስ መንፈስህንም ከእኔ ጋር አትውሰድ። የማዳንህን ደስታ መልስልኝ፣ በነፃ መንፈስህም ደግፈኝ። ለክንፎቼ ጠባቂ አቁምልኝ። በመሠዊያዬ ላይ ያለው እሳት ከቶ አይጥፋ። የሕይወት ውሃ ወንዝ ሳይቋረጥ ሳይበረዝና ንጹሕ ሆኖ በውስጤ በነፃነት ይፍሰስ። መንፈስህም የሚያርፍበት ሰው አድርገኝ ትለዋለህ። እና ምንም አይነት የስፖርት ማዘውተሪያ ሊሰጥ የማይችለው፣ ምንም አይነት መካሪ ሊያቀርብልህ የማይችለው፣ ምንም አይነት የግል ማሻሻያ መጽሐፍ ሊያመጣልህ የማይችለው ብርታት አለ። ከሌላ ዓለም ከእግዚአብሔር እስትንፋስ የሚመጣ ብርታት ነው። ይህም በጥልቅ በውስጥ የሚሆን ነው። የማይጮህ ነገር ግን የሚያጸና፣ የማይመካ ነገር ግን ነገሮች ሁሉ ሲናወጡ አንተን አጽንቶ የሚይዝ አይነት ብርታት ነው። በየቀኑ ለ20 ደቂቃ እንኳን በመንፈስ በልሳን ስትጸልይ ማንም ሊያየው የማይችለው ነገር ግን በዙሪያ ያለ ሁሉ የሚሰሙት ነገር በውስጥ መገንባት ይጀምራል። በመንፈስ በጸለይ ቁጥር ድንጋይ በድንጋይ ላይ መሰረት እየተጣለ ነው። በስውር የሚያይ ጌታ ወደ ውስጥ መለኮታዊ ጥንካሬን ማፍሰስ ይጀምራል። የትዕቢት ወይም ራስን የመቻል ጥንካሬ አይደለም። ከእግዚአብሔር ጋር የቆየ ሰው ጸጥ ያለ ኃይል ነው። በእርሱ ውስጥ መታገል የለም፣ ድንጋጤ የለም፣ የህብረት ውጤት እንጂ የትወና ፐርፎርማንስ ውጤት አይደለም። መንገድ ሲረዝም ነዳጅ ይሆናል።
ሁሉም ነገር እርግጠኛ ባልሆነ ጊዜ ኮምፓስ ይሆናል። ነፍሴን ያሳርፋታል፣ ስለ ስሙ በጽድቅ መንገድ ይመራኛል። በሞት ጥላ መካከል እንኳን ብሄድ ክፉን አልፈራም፣ አንተ ከእኔ ጋር ነህና። በትርህና ምርኩዝህ እነርሱ ያጽናኑኛል። በጠላቶቼ ፊት በፊቴ ገበታን አዘጋጀህልኝ። ራሴን በዘይት ቀባ፣ ጽዋዬም የተረፈ ነው። በእውነት ቸርነትና ምሕረት በሕይወቴ ዘመን ሁሉ ይከተሉኛል። ይሄ የማጠናከር ስሜት መነቃቃት አይደለም፣ እግዚአብሔር ከውስጥ ወደ ውጪ አንተን እየቀረጸ ያለበት እጅ ነው። በመንፈስ መጸለይን በቀጠልክ ቁጥር ነፍስ በዚያ ውስጣዊ ብርታት ላይ መደገፍን ትማራለች። ድንገት ምላሾች ይለወጣሉ። እንደ ቀድሞ በጫና ውስጥ አትፈርስም። ሪፖርቱ ወይም ወሬው አንተ እንደጠበቅከው ባይሆን እንኳን ወደ ፍርሃት አትገባም። እንደ ቀድሞ ከሰው ተቀባይነትን አታሳድድም። ምክንያቱም ውስጣዊ ሰውነትህ መጠበቅን፣ መመገብንና ነፃ እንደሆንክ በሚያውቀው አካል መጠናከርን ተምሯል። ጌታ ሆይ አንተን በማወቅ የጥበብንና የመገለጥን መንፈስ ስጠኝ። አቤቱ ጌታ ሆይ በትዕግስትና በደስታ እጸና ዘንድ እንደ ክብር ባለጠግነት አበርታኝ። እናም ከዛም ጠላት ቢመጣም ፈተናዎች ቢበዙም እንኳን በውስጥ ያለው ነገር አልናወጥም ብሎ ያውጃል። ይህ የሆነው አንተ ግትር ስለሆንክ ሳይሆን ስር ስለሰደድክ ነው። መመስረት ደግሞ የሚመጣው በትግል ሳይሆን ራስህን አሳልፎ በመስጠት ነው። በቀን 20 ደቂቃ እንኳን መንፈሱ ጸሎትህን እንዲቆጣጠረው መፍቀድ ዘላለማዊ ነገርን በውስጥ ይገነባል። በጨለማ ውስጥ የማይፈርስ እምነትን ይገነባል። ምንም አይነት የለውጥ ምልክት በማይታይበት ጊዜ እንኳን መዘመሩን የማይተው ተስፋ፣ የማይቀዘቅዝ ፍቅር። ይሄ ውስጣዊ ብርታት ለጥቂቶች ብቻ የተሰጠ ስጦታ አይደለም፣ ራሱን አሳልፎ ለሚሰጥ ለእያንዳንዱ የእግዚአብሔር ልጅ የተሰጠ ተስፋ ነው። በእርሱ መኖርን ትማራለህ። የምትጸልየውን እንኳን ባታውቅ መንፈስ ያውቃል። ይህም ቃል በቂ ነው። ኃይሉ በድካም ፍጹም ይሆናልና ብርታትህ ባለቀ ጊዜ እንኳን ጸጋው ይበቃሃል። ጌታን ሁል ጊዜ በፊቴ አደርገዋለሁ፣ በቀኜ ነውና አልናወጥም። ስለዚህ ልቤን ደስ አለው፣ ክብሬም ሐሴት አደረገች። ሥጋዬም በተስፋ ያርፋል። ነፍሴም በሲኦል አትተዋትምና የሕይወትን መንገድ ታሳየኛለህ። በፊትህ የደስታ ሙላት አለ፣ በቀኝህም ለዘላለም ተድላ አለ። ጥንካሬ እንዲታደስ አንተን መጠባበቅን አስተምረኝ። እንደ ንስር በክንፍ እንድወጣ ፍቀድልኝ። ልሩጥናም አልድከም፣ ልሂድናም አልዝለል። እናም ይሄ ብርታት በራስ ኃይል ብቻ የሚመጣ አይደለም፣ የጸጋ ሥራ ነው። ነገር ግን ጸጋ አንተ ስትመጣ ያገኘሃል። ያንን 20 ደቂቃ ለእርሱ ስትሰጥ ጸጋ ይጎርፋል። ጸጋ እጆችህን ለሰልፍ ጣቶችህንም ለውጊያ ያሰለጥናል። ጸጋ በውጊያ ውስጥ እንኳን ነፍስህ እንድታርፍ ያስተምራታል። በልሳን በጸለይክ ቁጥር ለዚያ ጸጋ ራስህን እያስገዛ ነው። አይምሮ ሊቀርጽ የማይችለውን መንፈስ እንዲቀርጽልህ እየፈቀድክ ነው። ዓለም ሊያፈርሰው የማይችለውን መንፈስ እንዲገነባው እየፈቀድክ ነው። ቃላትህ ሊገልጹት የማይችሉትን መንፈስ እንዲናገረው እየፈቀድክ ነው። ይህንም ሁል ጊዜ በስሜት ሳይሆን በፍሬው ታውቀዋለህ። ቃላት የሚጠፋባቸው ጊዜያቶች አሉ። በዝምታ ትቀመጣለህ። ምን እንደምትል ግራ ይገባሃል። እንዴት እንደምትጸልይ አታውቅም። ልብህ ይከብዳል። ከንፈሮች ግን የታሰሩ ይመስልሃል። ፍላጎቱ አስቸኳይ ነው፣ ቋንቋው ግን ይከዳሃል። ለማብራራት በምክንያት ለማሰብ ትሞክራለህ። ነገር ግን እያንዳንዱ ቃል ትንሽ ባዶና ያልተሟላ ሆኖ ይሰማሃል። ሆኖም ግን በዚያ ውስንነት ባለበት ቦታ መንፈስ ይጠባበቃል። እርሱ የሚጠባበቀው ያንተን አንደበተ ርቱዕነት ሳይሆን ራስህን አሳልፈ መስጠትህ ነው። እንድትረዳው ከመሞከር ይልቅ ሰማይ ብቻ የሚረዳውን እርሱ እንዲናገር የምትፈቅድበትን ቅጽበት ይጠብቃል። በልሳን ስትጸልይ ከአሁን በኋላ ከላይ ላሉ ካለው የአይምሮ ቦታ መጸለይን ታቆማለህ። ከጥልቁ እየጸለይክ ነው። መንፈስ ቅዱስም ራሱ በአንተ ውስጥ ይማልዳል። በዚያ ውስጥ ምንም ልፋት የለም፣ እምነት ብቻ ነው ያለው። ልብን የሚመረምረው እርሱ ምን እንደሚያስፈልግ ያውቃል ብለህ እመን። ምላስህ ለዚያ ለማታውቀው ቅኝት ሲንቀሳቀስ ሰማይ የእግዚአብሔርን ፍጹም ፈቃድ እየሰማ ነው። እነዚያም መቃተቶች ባዶ አይደሉም፣ መለኮታዊ ዓላማን የተሸከሙ ናቸው። በዚያ የተቀደሰ ልውውጥ ውስጥ ያንተ ድክመት ለእርሱ ኃይል መድረክ ይሆናል። ምድር ስትናወጥ አይሰማ ይሆናል።
በአይን የሚለወጥ ነገር ላታይ ትችላለህ። ነገር ግን ዘላለማዊ የሆነ ነገር እየተከናወነ ነው። ውጊያዎች እየተካሄዱና ድል እየተገኘ ነው። የተሰወሩ ነገሮች እየተገለጡና እየተፈወሱ ነው። እድሎች የሚቀረጹት በአንተ ማስተዋል ሳይሆን በእርሱ ጥበብ ነው። ምንም እንኳን ምን እየተከሰተ እንዳለ ባይገባህም በሰማይ ምክር ቤት ውስጥ እየተሳተፍክ ነው። የእግዚአብሔር እጅ የሚንቀሳቀሰው ያንተ ማስተዋል ሳይሆን ራስህን አሳልፈ መስጠትህ ነውና አንደበትህን ለመንፈስ አሳልፈ ስትሰጥ ሚስጥራዊነቱ ወደሚፈቱበትና ሸክሞች ወደሚቀሉበት መንፈሳዊ ዓለም ትገባለህ። አምላክ ሆይ መርምረኝ፣ ልቤንም እወቅ፣ ፈትነኝ፣ ሐሳቤንም እወቅ። በእኔ ውስጥ ክፉ መንገድ ካለ ተመልከተኝ፣ በዘላለም መንገድ ምራኝ። የልቤ ሐሳብ የመንፈሴ ጩኸት በፊትህ ተቀባይነት ይኑረው። ቅዱስ መንፈስ ሆይ አንተ ብቻ በምታውቀው ቋንቋ በእኔ በኩል ተናገር። ልመናዬን ወደ እግዚአብሔር ዙፋን ክፍል በማይጠፋ እሳት ይዘህ ግባ። እናም መጸለይ እንዳለብህ እንኳን የማታውቃቸው ነገሮች አሉ። አንተ የማታያቸው በጨለማ ውስጥ የሚሰሩ ጥቃቶች አሉ። አንተ እስክትደርስ የሚጠብቁ እድሎች አሉ። መንፈስ ቅዱስ እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳል። ያም ምልጃ መቼም ቢሆን ከንቱ አይሆንም። መንፈስ ቅዱስ ሁል ጊዜ ውጤታማ ነው። የእርሱ ጸሎቶች መቼም ቢሆን ግባቸውን አይስቱም። የእርሱ መቃተት መቼም ቢሆን መሬት አይወድቅም። አንተ ስለ ዕለታዊ ተግባርህ ስትወጣና ስትገባ ምን እንደተቀየረ ሳታውቅ ሰማይ አንተ በለቀቀው ጸሎት ላይ ተመስርቶ መንቀሳቀሱን ይቀጥላል። ጌታ ሆይ ዕውቀቴን አወርዳለሁ እተዋለሁ፣ የማወቅ ፍላጎቴን እተዋለሁ፣ የመታመን ጸጋን እጠይቃለሁ። መንፈስህ በእኔ በኩል ይናገር። የሚፈውሱ ቃላት፣ የሚያስተካክሉ ቃላት፣ ሰማያትን የሚያናውጡ ቃላት። አነጋገሬን ቀድስ፣ ዝምታዬንም ቀድስ። ልቤ መሰዊያ፣ ድምፄም መለከት ይሁን ብለህ ትጸልያለህ። ዓለም በጫጫታ የበዛባት ናት። ጥያቄዎቿ ማብቂያ የላቸውም። ትኩረት የሚከፋፍሉ ነገሮች ብዙ ናቸው። ነገር ግን በዚህ ሁሉ መካከል ቃላት በቋንቋ የማይገደቡበት ቦታ አለ። ጸሎት በጥርጣሬ የማይታገድበት ቦታ፣ መንፈስ በቀጥታ ለእግዚአብሔር ልብ የሚናገርበት ቦታ። በዚያም ቦታ ሁሉም ነገር መለወጥ ይጀምራል። በኃይል አይደለም፣ በብርታትም አይደለም፣ ነገር ግን በአንተ በኩል በሚጸለየው በሕያው እግዚአብሔር መንፈስ ነው። ያለፈው ሕመም የሚፈውሰው ዛሬን የሚያበረታውና ነገን የሚያዘጋጀው እርሱ ነው። አሁን የሚሰማው ብቸኛው ድምፅ በመንፈስ ቅዱስና በእግዚአብሔር አብ መካከል የሚደረገው የፍቅር ሹክሹክታ ይሁን። ለአንተ የማይቻለውን እርሱ ያደርገዋል። አንተ ማየት የማትችለውን እርሱ ያያል። በመንፈስ ቅዱስ አልተዘነጋህም፣ እርሱ መርጦሃል። እያበረታ ያለውም በሰው መሳሪያ ሳይሆን በእግዚአብሔር ኃይል ነው። በልሳን መጸለይክን ስትቀጥል እርሱ ዘላለማዊ የሆነ ነገር በአንተ ውስጥ እንዲገነባ እየፈቀድክለት ነው። እግዚአብሔር ሆይ በራሴ ስም ሳይሆን በአንተ ስም በድፍረት እንድናገር፣ በግልጽ እንድመሰክርና በማይናወጥ ዓላማ እንድመላለስ ፈቀድልኝ። ለእኔ ክብር ሳይሆን ለጠራኝ ለሞላኝና በእኔ በኩል ለሚናገረው ለእርሱ ክብር ይሁን።